ሰላም ፊልም ወዳጆች 911 ተመልሷል። የተመቻችሁ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። 911 በዚህኛው ክፍልም ቀጥሎ ትዕይንቱም አንድ አይሮፕላን ላይ ያሉ ተሳፋሪዎችን እያሳየንም ሲሆን ተሳፋሪዎቹንም ታዲያ በሆስተሷም በኩል ሊያርፉ ጥቂት ደቂቃዎችም ስለቀራቸው የወንበሮቻቸውን ቀበቶች እንዲያስሩም እየተነገራቸው ሁሉም ተሳፋሪዎች በወሬም ተጠምደውም እያየን ሳይታሰብ በመሃል ታዲያ ፕሌኗም መንገጫቀጭ ጀምራ ቁልቁል መከስከስም ትጀምራለች። በለው ሰዎቹም ተደናግጠው እየጮሁ እርዳታም ይጣራሉ። በሌላም በኩል ደግሞ የእሳት አደጋ ሰራተኞቹ እነ ቦቢም ስራ ቦታቸው ላይ ሆነው ቦቢም ከሁሉም ተለይቶ ሁሌ የሚይዛትን መጽሐፍ አውጥቶም እያየ ባክም ስለዛች መጽሐፍ ልጠይቀውን በማለት ወደሱም አመርቶ የ48 ሰዎችም ስም እንደጻፍክ አይቻለው። እስከዛሬ ያተረፍካቸው ሰዎች መሆናቸውም ገብቶኛል። ግን ያልገባኝ 148 ሰዎች ስም ቦታም ክፍት አድርገህ ዘለከዋል። ያ ምንድነው እያለም ሲጠይቀው ቦቢም በንዴት አንገቱን እያነቀ ሁለተኛ መጽሐፍን ያለኔ ፍቃድ እንዳትነካ እንዳትከፍትም ብሎም ያስጠነቅቋል። እዛው ከ911 ተደውሎላቸው የፕሌኑ መከስከስም ተነግሯቸው በፍጥነት ፕሌኑ ወደ ተከሰከሰበትን ቦታም ያመራሉ። ቦታውም ላይም ደርሰው ባህሩ ላይ የተከሰከሰችዋንም አይሮፕላን እየተመለከቱ በድንጋጤ የተረፉ ተሳፋሪዎችም ካሉ በሚል ከሌሎች ነፍስ አድን ሰራተኞች ጋር በመሆን በጀልባ ወደ ፕሌኗም ያመራሉ። ፖሊሷ አቲናም ለልጇ እንደዛ መሆን ተጠያቂ የሆነችውን ላይላ የተባለችውን ሴት ከሌሎች ጓደኞቿ ጋር ቤት አንድ ፓርቲ አዘጋጅተው ፈታም ሲሉ ወደ እነሱም አመርታ ላይላንም ከሌሎቹ መርጣም እያወራቻት ከጎረቤቶቻችሁ በድምጽ ሳቢያ ቅሬታ ቀርቦባችሁ ነው ብላም ዋሽታት ላይላም ታዲያ ነገሩን ችላ ልትለው ብትፈልግም አቲናም ስለ ልጇ ሜም አንስታባት በሷ ሳቢያ እንዲህ እንደሆነችም ልትናገራትና ልትቆጣት ብትሞክርም ላይላ ተብያዋ ምንም ሳይመስላት እንኳን ሜ እንደዛ ማደረገች መሞት ይገባታል በመትላትም ሰዓት አቲናም በንዴት እጆቿን ወደ ኋላ ማድረጋ በቁጥጥሯ ስርም እያወለቻት ምክንያት ተናገሪም ስትባል ከራሷ ከላይላ ቦርሳ ውስጥም ያለ የተከለከለ ድራግም አግኝታባት በዛ ምክንያት ወደ ጣቢያም ወስዳም ታስራታለች። ብዙም ሳይቆይ የላይላ አባትና እናትም ጣቢያውም ላይ መተው አቲናንም ልጃችንን ልቀቂ ጥፋት የለባትም እያሉ ሐሳቧን ሊያስቀይሩ ቢሞክሩም ያቅታቸዋል። አቲናም ዛው ስራ ቦታም እንዳለች የአይሮፕላኑ አደጋም ተነግሯት ኤርፖርትም ላይ ታዲያ ብጥብጥ እንዲሁም ሁካታ ስለተነሳ ከሌሎች ባልደረባ ፖሊሶችም ጋር በመሆን ወደ ኤርፖርትም ያመራሉ። እዛም ደርሰው አይሮፕላኑ የተከሰከሰውም በቦምብ ሳቢያ ነው የሚል መረጃም ሰምተው ያንን ለማጣራት እንዲሁም የተረበሹ የተሳፋሪ ቤተሰቦችንም ለማረጋጋትም ይሞክራሉ። ውጪ ላይ ባህር ላይም የተከሰከሰው አይሮፕላን ጋም እነ ቦቢም ደርሰው አንዳንድ ተርፈው ባህሩ ላይ እየተንሳፈፉ ያሉትን ተሳፋሪዎች ለመርዳትም እየጣሩ አይሮፕላኑ ውስጥ ታዲያ ተቀርቅረው መውጫ ያጡም አንዳንድ ተሳፋሪዎች ስላሉ ቦቢ ባክ እንዲሁም ሄንም ወደ ውስጥ ገብተው ያንን እነሱን ለማትረፍ ይታገላሉ። ቦቢም ታዲያ እናቱ የተቀረቀረችበትን አንድ ጨቅላንም ወደ ውጭ ይዞትም ይወጣል። እዛው የአይሮፕላኑ መጸዳጃ ቤት ውስጥም የተቀረቀረባቸው ጥንዶችም ጋር ሄንና ባክም ወደ እነሱም አመርተው በሩን የዘጋውን ብረትም በገመድም ማስረው ውጪም ባለ ጀልባም ገመዱን አስጎተው ብረቱን አላቀውላቸው ጥንዶቹንም ያተርፏቸዋል። ቦቢም ፕሌኑንም ለቆ እንዲወጣም ያንን ሕፃን ካደረገም በኋላ ወደ እናትየውም ተመልሶ እሷንም ለማላቀቅ እየታገለ ወንበሩም አለቅሽም ብሏት መውጣትም ሲያቅታቸው እዛው ቦቢም ተስፋ እንደማይቆርጥና እንደሚያተርፋት እየነገራት እሷም ለልጇ እያለቀሰች ፕሌኑም እየሰመጠ ሲመጣ ባክም ቦቢን ጊዜ እንደሌለውና እንዲወጣ ቢነግረውም ቦቢም አልሰማም ብሎ መታገሉን ይቀጥላል። ፕሌኑም ሙሉ ለሙሉ ይሰምጣል። ያቺም ሴት እንዲሁም ቦቢም ሰምጠው ቦቢም ተስፋ ሳይቆርጥ የሴትየዋን ወንበርም እየተታገለ ከላይም በገመድ እሱም ብቻም ሲቆጥቱት እሱም ታዲያ ሴትየዋን አለቅም ብሎ በስተመጨረሻም ተሳክቶለት የተቀረቀረው ወንበርም ለቋት ሴትየዋን በህይወት ይዟትም ይወጣል። ዋው ቦቢ በዚሁ ትዕይንቱ ፕሌኑ ከመከስከሱ ከ3 ደቂቃ በፊት ታዲያ እዛው ፕሌን ላይ የነበረ አንድ ተሳፋሪ ግለሰብም በድንጋጤ ወደ 911ም ደውሎ
ኦፕሬተሯን አቢንም አንስታለት እያወራችሁ እሱም ስሙ ዴል ማርከስ እንደሚባል እየተናገረ በህይወት እምተርፍ አይመስለኝም፣ አይሮፕላኑ ሊከሰከስ ነው፣ የምናወራውም ነገር ድምፁ የሚቀዳ ከሆነ እባክሽ ለእርጉዟ ሚስቴ መልእክት ላስተላልፍም ብሎም ተናግሮ አቢም ታዲያ ተደናግጣ ፈቅዳለት እሱም መናገሩን ይቀጥላል። በዚህ ሰዓት ከእርጉዟ ሚስቴ ከጎኗ መሆን ይገባኝ ነበር፣ እኔ ግን ልሞት ነው። ሚስቴ እወድሻለሁ፣ እምንወልዳትም ልጄ እንዲሁም አንቺን እወድሻለሁ፣ አባትሽ ስለሌለም ይቅርታም በማለትም ተናዞ ፕሌኑም ይከሰከሳል። የስልክ ጥሪውም ሙሉ ለሙሉ ይቋረጣል። ከዚህ ሁላ ስቃይና ትግልም በኋላ አንዳንዱ ተርፎ አንዳንዱም ሞቶ የእሳት አደጋ ሰራተኞችም ተሳፋሪዎችን የቻሉትን አትርፈው የሞቱትም ሞተው የተረፉትም ተርፈው ሲመለሱ ቦቢም እናትየውን ካተረፈን በኋላ ከልጅየውም ጋር መልሶ ማገናኝቶ በዛም ስለ ራሱ ልጆችም እያሰበ እንባ ሲተናነቅም እናየዋለን። ባጋም አቢ ደውላለትም አስቀድሞ ስለደወለላት ግለሰብ ዳንኤል ማርከስ ስለተባለውም ሰው ጠይቃው በህይወት ይኑር አይኑር አጣራልኝም ትለዋለች። በሌላም ትዕይንት ፕሌኑ ከተከሰከሰ ከ42 ደቂቃዎችም በኋላ አቲናም ከባልደረቦቿ ጋር ሆና የአየር ማረፊያው ቦታም ላይ ያለ አንድ ፕሌን ውስጥ ያሉ ሌሎች ተሳፋሪዎች የተከሰከሰው ፕሌን በምን ምክንያት እንደሆነ ስለማይታወቅ እናንተም ደረሳችኋል ግን አትወርዱም በሚል 42 ደቂቃዎች ያህል ከፕሌኑ ሳያስወርዷቸው ይዘዋቸው እንዳሉም እያየን አቲናም ከባልደረቦቿ ጋር እዛም ደርሳ ችግሩን ለመፍታትም ይሞክራሉ። የኤርፖርቱ ፖሊስም አንደኛውን ተሳፋሪ ታዲያ ተሳፋሪው የአባቴን ሬሳ በሬሳ ሳጥን ይዤ ወደ እናቴም ልወስድ ወደዚህ መጥቼ ነበረ፣ ይኸው እናንተ ግን ከዚያ አላስወረድም ብላችሁ ስንት ሰዓት እያለ ከፖሊሱ ጋር ግብግብን ፈጥሮ በዚህም ፖሊሱ እሽክሽክ አድርጎ እንዳሰረውም ተመለክተን አቲናም የተፈጠረውን ግብግብ በቪዲዮ ካየችው በኋላ ሙሉ ለሙሉ የፖሊሱ ጥፋት እንደሆነም ተረድታ ምንም ያህል ፖሊሱ ሌላኛው ፕሌን በምን ሳቢያ እንደተከሰከሰ ስለማይታወቅ ነው ይህም ፕሌን እንዳይንቀሳቀስና ሰዎቹም እንዳይወጡ ያደረግነው ከላይ የመጣ ትዕዛዝ ነው እያለ ቢናገራትም አቲና ግን ሰዎቹን ወግና ምንም ያህል ጥፋት የለባቸውም ሁሉም ይውጡም በማለት ስትናገር አልሰማሽም ስትባል እንደዛ ከሆነም በሚል ሁሉም በእኔ ስር ታስረዋል፣ ስለዚህ ፕሌኑን ለቀውም ይወጣሉም በማለት ትናገራለች። ተሳፋሪዎቹም በደስታም ያጨበጭቡላታል። ዋው እዚህ ሀገር ቢሆን አስቡት ከአይሮፕላን ውረድ አትውረድ። ባክም አቢ ያለችውን ስም ዴል ማርከስ የተባለውን ተሳፋሪ በህይወት ይኑር ይሙትም አጣርቶ በሚያሳዝን ሁኔታ መሞቱንም አውቆ ያዘነም ለአቢም መርዶንም ያረዳታል። አቢም እንባ የተናነቃት ሰውየው የተናገረውን የመጨረሻ የድምፅ ቅጂም በድጋሚም ተሰማለች። በዚህ ውጥንቅጥ በሞላበትም ቀንም ተሞልተው ሁሉም ወደ የቤታቸውም ተመልሰው እኛም ቦቢ ቤቱም ላይ ብቻውን እንደሚኖር ያለ ቤተሰቡም በጭንቀትም እንደሚኖር እያየን ታዲያ በትውስታ የልጆቹን ድምፅም እየሰማ ከረጅም ጊዜ በኋላ መጠጥ ሲጠጣም እንመለከተዋለን። አቢም የዳንኤል ማርከስን ሚስትም ቢሮ ድረስ አስጠርታ የባሏን መሞትም ነግራት የባሏን የመጨረሻ ንግግር ቅጂም ታሰማታለች። ሚስትየውም ያንን ሰምታ አላስችልሽ ብሏትም ታለቅሳለች። አቢም አቅፋም ታባብላታለች። እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አቲናም ወደ ስራ ቦታዋም ስትመለስ በአለቋም ተጠርታ ስለ ኤርፖርቱ ጉዳይም ሳይሆን ላይ ተባለችውን ታዳጊ ቤቷ ድረስም ሄዳ በጎረቤቶቿም የድምፅ ጫጫታም አለ ተብሎ ሪፖርት ተሰጥቶኛል በሚል ወደ ውስጥ ገብተሽ ልጅቷንም አስረሳታል። እኔም ሳጣራ ታዲያ ምንም አይነት ሪፖርትም የለም፣ አንቺም የፖሊስነት ባጅሽን ያለ ፍቃድ ተጠቅመሽ ወደ ሰው ቤት ገብተሻል፣ ያም ትልቅ ጥፋት ነው በሚል ለጊዜው የጎዳና ስራም ትታ እዚሁ ከቢሮ ሆና ስራውን እንድትሰራም ቅጣት ይጣልባታል። አቲናም እየተበሳጨች ቢያንስ የሌይላን ጉዳይ እስካስጨርስ ከዛ በኋላ ልቀጣ ብትልም አይሆንም ትባላለች። በሌላ ትዕይንት ነባክም ወደ ስራ ያልገባው አለቃቸውን ቦቢንም ስለጠፋባቸው ተጨንቀው ወደ ቤቱም በጠዋቱም አመተው በሩንም ሲያንኳኩም ውለው የሚከፍትላቸውም አተው ባክም ወደ አለቃው ስልክ ወደ ቦቢም ቢደውልም ስልኩ ውስጥ መጥራትም ጀምሮ ያንንም ሲሰሙ በሩን ገንጥለው ለመግባት ሲዘገጃጁ ይህን ታዲያ ቁልፍ እንዳላት ራሱ ቦቢም ለድንገተኛ ጊዜም ብሎ እንደሰጣትም ተናግራ በሩንም በቁልፍ ከፍተውም ይገባሉ። ሲገቡም ታዲያ ጠረጴዛ ላይ ግራ በሚያጋባ መልኩ
4 ባዶ ሳህኖች እንዳሉም እያዩ ግራ ተጋብተው መጠጡን አብዝቶ ጠጥቶ የተኛው ቦቢንም አይተውት ቀስቅሰው አስነስተው እንዲተጣጠብም በማድረግ ነቃ እንዲል ያደርጉታል። በዚህም ምን ሆኖ እንደሆነ እንዲህ እንዳደረገም ሲጠይቁት ቦቢም ከ18 ወራት በኋላ መጠጥ ለመጀመሪያ ጊዜ እንደጠጣና ይህንንም በጭራሽ በድጋሚ እንደማይደግመው እየተናገረ ስለ 4ቱ ባዶ ሳህኖች አንስተው ቢጠይቁትም ሰክሬ ስለነበረ ምን እንዳደረጉ አላወቅኩም በሚል የውስጡን ቁስል ደብቆ እንባ ሲተናነቀው እነሱም ይህን ተረድተው አጠገቡ ተቀምጠው አቅፈው ሊያባብሉትም ይሞክራሉ። በስተመጨረሻም ትዕይንቶቹ ላይ አቢም ከአድካሚም ስራም በኋላ ወደ ቤትም ተመልሳ እናቷንም ስትንከባከብላት የነበረችዋን ነርሷ ካርላንም አመስግና ወደ ቤቷም ሸኝታት ሶፋም ላይ ጋደም ብላም ስታርፍ እናቷም ከመኝታ ቤት እያወራቻት የቤቱ ሙቀት ጨምሯል፣ እባክሽ መቆጣጠሪያውን ቀንሹም ስትላት የደከማት አቢም እሺ እቀንሷለሁ አንቺ አሁን ተኝም ብላት እዛው ግን ረስታው አረፍ ባለችበት ሸለብም አድርጓትም ቆይታም በኋላ ላይ ስትነሳ በሚያስደነግጥ መልኩ እናቷን ከአልጋዋም ላይ አጣት። ሙሉ ቤቱም ላይ እንደሌለችም ስታቅ በድንጋጤ ስሟን እየተጣራችም ልትፈልጋት ትወጣለች። በለው በቀጣይስ ክፍል ምን ይፈጠር ይሆን? አብረን በጉጉት የምንጠብቀውም ይሆናል። እና እንዴት ነው ፊልም ወዳጆች፣ ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።